ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት ግን ዘገየሽ አዲ እንደዚህ ፖድካስቱ ላይ ለመምጣት ወይም ወደ ሚዲያው ለመምጣት ዘገየሽ በጣም ይሄው አሁን መጥቻለሁ እና ነፂን ይዤ አይረፍድም ለነገሩ በጣም አንቺ ጋር በጣም ብዙ ታሪኮች አሉ ብዙ ነገሮች አሉና እሱን አመሰግናለሁ ነፂዬ እንግዲህ በኢትዮጵያ ፊልም ሂደት ውስጥ ብዙ ትግል አድርገሃል ብዙም ፊልሞችን ሰርተሃል ጉንቱቷኔ እስኪ በዚያ ዙሪያ ያለህን ነገር ፊልም በፊት የነበረውንና አሁን ያለበትን ደረጃ የተመልካች ኦዲየንስ ነገር በቲያትርም በፊልምም እንደዚህ የመዛባት የመቀነስ ምናምን ነገር ስላለ እሱን በተመለከተ እስኪ አንተን ሐሳብ የኢትዮጵያ ፊልም አሁን የኢትዮጵያ ፊልም ተብሎ ታውቋል የኢትዮጵያ ፊልም መስራት እንደምትችል ያለውም ትውልድ ያውቃል የቀደመውም የሆነ ትውልድም ያውቃል በኢትዮጵያ ፊልም ጊዜያቸውን የሚያጠልፉ አሉ እያዩ የሚናደዱም አሉ የማያውቁም አሉ በቃ አይተው በቃ የሚለው ማለት ነው እንደሱ አለ ያ መሰረቱ የኢትዮጵያ ፊልም እየተከተለ ስለማይሄድ ነው የኢትዮጵያ ስቶሪዎች ካራክተሮች አሁንዛ የሆነ ለምሳሌ ከህንድ ፊልም ስክሪፕት ይመጣሉ አዳፕት ተደርገው ወይም ደግሞ ሙሉ በሙሉ ይመጣሉ ሐሳቦች ይወሰዳሉ እዛ እናት ከሆነች እዚህ አባት ይሆናል እዛ እህት ከሆነች እዚህ ወንድም ይሆናል እና የሚጣረሱ ነገሮች የኢትዮጵያ ፊልም የኢትዮጵያ ድርሰት እንዳልሆነ የሚያስታውቀው የመናናቅ አለ የመናናቁ ነገር ማለት የቤተሰብ አሁን የትኛውም የኢትዮጵያ ቤተሰብ አባትና እናቱ እንዴት እንደሚያከብር እህቱና ወንድሙ እንዴት እንደሚያከብር ለነገሮች ያለውን ነገር እናውቃለን ባህላችን ነው በቃ ሰው ፊት አይተፋም እኮ በኢትዮጵያ ከዚህ ጀምሮ እናውቃለን ከውጪ ሲመጡ ያንን ነገር ለማስኬድ ህገወጥ ዲያሎጎች ይገባሉ እና የኢትዮጵያ እንዳልሆነ በስነ ስርዓቱ ይታወቃል አሁን የተከታታይ የቴሌቪዥን ድራማዎች ስናይ አንዳንዴ ጸጉር ቤት ምንም ስንል እናያቸዋለን አባቶቻቸው ላይ የሚቀልዱ ልጆች አሉ የአባትን ነገር ሳያሳይ የሚያልፉት ፊልሞች እናያለን የቤተሰባዊ ነገሩ ወይም በቴሌቪዥን ድራማ በሚሰራበት ሰዓት በጣም ጥንቃቄ ያስፈልጋል የሚታየው እዚህ ኢትዮጵያዊ ብቻ አይደለም የሚያየው ጎረቤት ሀገሮች ሊታይ ይችላል ዲፕሎማቶች ሊያዩ ይችላሉ ምናምን ቤተሰብ ነው አገር የሚባለው ሌላ የለም የቤተሰብ ነው አዳባባያችን ነው ዘመናውጣው ስለዚህ በመንሰራበት ጊዜ ቀልዳችን ዋጋ ሊኖረው ለዛ ቢኖረው ቁም ነገራችን ለዛ ቢኖረው ዝም ብሎ ለማሳቅ ብቻ ከሚሆን ማሳቅ ጥበብ ነው ባይዘው ማሳቅ ጥበብ ነው እነ ቻርሊ ቻፕሊን እነ ሚስተር ቢን ምናምን የተባሉት ካራክተሮች እነ ኤዲ መርፊ እነ ኮዝቢ ሾው ምን የሚታዩበት የነበረ ቴሌቪዥን ያለን ነኛ የኮዝቢ ሾው ይታይ ነበር እንዴት አይነት በጣም ኃይለኛ ቤተሰብ ስቶሪ እንደሆነ ማለት ነው ስለዚህ እኛ ምን መጣው ሰዎች ገንዘብ ምን ፈልግ ከሆነ የገንዘብ ስራ መስራት አርቱን አለማንካካት ወይም አርቱን አለማቆሸሽ አርት ውስጥ ከገባን ግን ወደ ፊልሙ ከገባን ግን የፊልም ኳሊቲዎቹን ጠብቆ መስራት ተስፋዬ ስም የሚባል የኢትዮጵያ ቴሌቪዥን የኢትዮጵያ ፊልም ፕሮዲዩስ ማህበር ፕሬዝዳንት የነበረ ሰው የኢትዮጵያ እንደ ሆሊውድ አይነቱ ማለት ነው ኢትዮጵያ ነበረው ቦታ አላቸው ነበረው ኢትዮጵያ እኮ 35 ሚሊ ሜትር ካሜራ ምናምን ነበራት ኢትዮጵያ እሱ የዛን ጊዜ አላፊ ነበር ግን የዛን ጊዜ ተዘግቷል በሆነ ምክንያት ቆመ እና የኢትዮጵያ ፊልም ሰሪዎች ነን ብለው የዛን ጊዜ በቴሌቪዥን አወሩ ብዙ ሰዎች አወሩና ፊልም ለመስራት አለ 10 መሰረታዊ ነገሮች ያስፈልጋሉ አለ አንዱ ካልተሟላ አትስሩ ማለመናቸዋል ስሩልን አለ ኢትዮጵያ ህዝብ
ፊልም ለመስራት መጀመሪያ እነዚህን ኤሌመንቶች ማሟላት ያስፈልጋል ምናልባት እነዚህ ኤሌመንቶች ዕውቀታዊ ናቸው በእውቀት ሊተኩ የሚችሉ ወይም ደግሞ በእውቀት ሊታገዙ የሚችሉ ናቸው እና በፊልም በታሪክ ጸሐፊ ሲበዛ ታሪክ ይጠፋል ኢትዮጵያ ውስጥ የሆነው እንደዛ ነው አሁን በፊልሙ ላይ ብዙ ጸሐፊ ስላለ ብዙ ጸሐፊ አንድ የመጻፍ ፍላጎት እንጂ የመጻፍ ችሎታው ኖሮ አይደለም እና አንድን ከየንት ስራ የፊልም ላይ ተዋናይ ስራ ምንድነው የሚሰራው ብለህ ስታይ የተለመሳሰለ ስራ ነው በዚህ በኑሮ አይደለም በዚህ ስንኖር ብቻ አይደለም ስራ የሚያጣው ወጣት በፊልም ውስጥም ስራ ያጣል ወይዘው የሚሰራው ስራ አይኖርም እና ጋራዥ ወይ የሆነ ነገር አንዱ ብቻ ይቀደም ከዚህ ቀደም ጋራዥ የሆነ ሰራተኛ ነው ከዛ ሁሉም ጋራዥ ሰራተኛ ያርጉ ነው ካራክተር ነው እንዴ ፍጥጥ ያለ ማለት ነው ይሄ ደግሞ ምንድነው በባህል ቢሮ የሚባል ነበር ኢትዮጵያ ያኔ ቲያትር እናስገመግማለን መጋረጃ ለምንድነው መጋረጃው እዚህ ጋር እንደዚህ ሆነው ይባል ነው ይጠይቃል ቲያትር ነው ኢንተርናሽናል ነገር የተሰራው ቲያትር ቤቱ ለኢንተርናሽናል ሰው ነው ኢንተርናሽናል ቲያትር ይቀርበታል ተብሎ ነው ስለዚህ ቲያትሩ ኢንተርናሽናል ነው እዚህ ጋር ደግሞ ከአዲስ አበባ ዩኒቨርሲቲ የተመረቁ ሰዎች ገምጋሚ ሆኖ ተቀምጠዋል ይሄ ለምንድነው ይሄ ኮል በጣም እየተደጋገመ ነው ይሄን ነገር ቆረጡ ሌላ ምን እንጨምርበት ካልሽ ድጋሚ ወጥተሽ ቀረጪ ነው የሚልሽ ይሄ እንደዚህ እዚህ ጋር ወሬ ይበዛዋል ፊልም የሚታይ ነገር ነው ማሳየት አለባችሁ ግምገማው ላይ እንደዚህ ማሳየት አለባችሁ የምትጠቀሙት ሙዚቃ ደግሞ እንደዚህ ነው ይሄ ሙዚቃ ሲጀምር ሲያልቅ ነው እንጂ ይሄ ሙዚቃ ሲጀምር አይደለም እኛ አማራለን ብለን ኦፔራ ምናምን ነገር ከፊት ለፊት እናደርጋለን ይሄ ቲያትር ሊያልቅ ሲል እነሱ ተምሮ ስለሚወጡ ማለት አሁን እሱ ቀረ እሱ ቀረ ከዛ በኋላ ደግሞ ኮቪድ የሚባል መጣ ኮቪድ ሰበብ ሆነና ሁሉም ሰው በቪሲዲ ፊልም መስራት ጀመረ ከዛ ምን እንብላ ይልሻል ግን የአንድን ሀገር አርት ከመከትከት ሌላ ስራ መስራት ይሻል ነበር አለመኖር የሚቻል ከሆነ ግን የመጣው በዛ በቪሲዲ ውስጥ የመጡት ሰዎች ስራቸው ሆኖ ሊቀጥል የሚችል አይደለም ፊልሙ ግን ይጎዳል በኢትዮጵያ ስንት ዳይሬክተሮች አሉ ሲባል በጣም በጣት የሚቆጠሩ ናቸው እነሱ ያሉ አሁን እነሱ የሚሰሩት ቲያትር የለም አሁን ምክንያቱም ወጣቶች ወደ እነሱ ስለማይሄዱ ቲያትር ሰሪዎች ጸሐፊዎች ወደ እነሱ ስለማይሄዱ ነው ይሄደው እንደዚህ ይሄን ነገር አቀለንልሃል ይሄን እንስራለን ቢባል ይሰራሉ ለምንድን ነው ያ ነገር የጎደለው ብለህ ታስባለህ መከባበር የለማ ማን እንደሆነ እኮ አናውቅም አሁን ስዩም ተፈራ ማን ያዟል እንደሻብቲ ያው ወጣቶች ላያውቁ ይችላል እኔ በሾው ላይ መተው ቲያትር ተማሪ ነኝ ብለው በሆነ ግል ተማሪ ብሔራዊ ቲያትር የት ነው ያለው ስላቸው አያውቁትም እኔ አገር ፍቅር ከመገሄዴ በፊት 3-4 ቀበሌ ውስጥ ጮክ ያለው መጀመሪያ ከዛ በኋላ ወደ አገር ፍቅር ለመግባት አገር ፍቅር ለመሄድ ምክንያት ያስፈልጋል አገር ፍቅር ለመሄድ አገር ፍቅር ስቴጅ ላይ ለመቆም ደግሞ ሌላ ታሪክ ነው እዛ ቦታ ላይ በጣም ብዙ ሰዎች ቆመዋል እዛ ቦታ ላይ ቀላል ነገር አይደለም ቀላል ሙያ አይደለም በሌላው ዓለም አርቱ አገር ይመራል አገሪቷን ይመራታል በደንብ አድርጎ ማለት ነው የአገሪቱን ችግሮች በሲምቦልም አድርጎ መፍትሄውን ይላልና እኛ የኛ አርት አሁን ደካማ መሆኑን የምታውቂ ወይም ደግሞ ምንም አለፋንለትም የምንለው ዜብራ እንኳን በቅጡ እንዲሻገር አልነገር ነው ጥርሱ መቦረሽ እንዳለበት ገላውን መታጠብ እንዳለበት የእምነት ቦታ ላይ ምን መደረግ እንዳለበት እንዴት አይነት ደብዳቤ መጻጻፍ እንዳለበት እንዴት ትሪት መደረግ እንዳለበት እኮ የለንም የኛ ፊልሞች ሀብታምና ደሃ ሀብታም ወደ ደሃው ታዘነብራለች ከዛ በኋላ ያ ሰውዬ እስከዛሬ ሰጠኝ አንተ ስጦታና ገንዘብ ነው እንጂ ፍቅር አልሰጠኝም ትለዋለች ከዛ የሆነ ጎንደር እንትን ውስጥ መንደር ውስጥ ስትገባ ይታያል ያ እውነተኛ ነገር ሊሆን ይችላል ግን ሙሉን ህዝብ ላይወክል ይችላል የኢትዮጵያ 85% ገበሬ ነው የሚባለው ለገበሬው ምን ሰራንለት ለገበሬው እኛ የሚሆን ነገር ሰርተናል ወይ ነው የገበሬውን ታሪክ ሰምተን ወደሱ ሄደናል ወይ ነው
እኔ አሁን ክፍለ ሀገር በሆነ አጋጣሚ ሲሄድ ያቁኛል በቤተሰብ ጨዋታ በፊልሞች በመናምን ያውቃሉ እና ያወራሉ የሚያውቁ አይመስልንም ግን ብዙ ነገር ነው የሚያውቁት ምን ለምሳሌ ያህል ምን አይነት ሐሳብ አጥረውልህ ማለት እንደው እንደ ትምህርት ሊሆነን ከቻለ እንትን የምናቀቅ አይመስላቸውም የሥርዓት ቤተሰብ የምናከብራቸው አይመስላቸውም እና ተቀራርበሽ አሁን እንደዚህ ነው ምናምን ስቲ ስለ ከብት እንደምታቂ ወይም ስለ እርሻ እንደምታቂ ስለ እኔ አሁን አንዴ ሆነ ገጠር ሄጄ አክስት አለችኝ አክስቴ ሆይ ሲመጣ ሙልሙል ትልክልናለች እሸት ቅመሶ ተብሎ ይላክልናል ምናምን በየስላቸው እሸት ታቃላንተ አሉኝ አንተ ሙልሙል እንዴ አዎ እንዴት አላቅም ሀገር ቤትም ይጃቃለው ሞፈርም ነክቻቃለው በጣም ከባድ ነው መሬት ማረስ ድጋሚ የታረሰ መሬት እንኳን ድጋሚ ለማረስ አልቻልኩም ሞክር ያቃለው ብዬ እንደውም አዋሳ ገረማቸው በቴሌቪዥን ስንታይ ሰላምታችንም ወይም ደግሞ እንትናችንም ሌላ ይሆንና በቃ የተራራቀን ይመስላቸዋል በቃ እነሱ ይፈራሉ ይሸሻሉ ይሄ ደግሞ ውጭ ሀገር ደግሞ ሲኖር ደግሞ ሰው የኢትዮጵያ ባህል ምን ያክል ውብ እንደሆነና እንዴት አይነት ባህል እንደሆነ ያስታውቃል ድህነቱ እንዳለ ሆኖ ማለት ነው ድሃ ስንሆን የምናጣው ስርዓት አለ ሀብታም ስንሆን የምናጣው ስርዓት አለ ይሄ ዓለም ላይ ያለ ነገር ነው ግን በእውቀት ማጣት የምናጣው ነገር ማስተካከል ይቻላል የቀደመው ማስተማር አለበት እቺ ሃሁ ፊደል ላይ የተማረ ያስተምር የሚባል ነገር አለ እኔ አሁን በመኪና ሲሄድ በእግረኛው ላይ ሄዱ እላለሁ እንዴ ነጽ አንተ ወይ ቀልድክ ነው የሚለው ሰው እንጃ አይቀበልም እውነት አይመስለው በእግረኛው ላይ ሰፊ መንገድ ይያለ መሃል ባህል የሚሄዱበታል አሁን እንደውም መንገድ የእግረኛው መንገድ ስለተሰራ በዛ ላይ የሚሄዱ ሰዎች አሉ እንደገና የአዲስ አበባ የሚመጡ ሰዎች እንግዳ ከሆኑ መጀመሪያ ቆም ብሎ ማየት ያስፈልጋል እንዴት ነው የሚኖረው ሰው እንዴት ነው የሚሄደው አምቦ የሚባለው ሀገር አሉ ባካሄድሽ በመምጫው ስትሄጂ እነሱ በመሄጃው መሄጃ ነው በመምጫው መምጫ ነው ስርዓቱ አለ ያቁታል አሁን አዲስ አበባም ጥቂት እኮ ነዋሪ ሰዎች አሏት የቀደምን ሰዎች አለን እኮ ማን እንደመጣ እናውቃለን አንናገርም እንጂ በሁኔታው ታውቂያለሽ አይ ተበቃዛሬ ተበላ ምናምን ታያለሽ እና ፊልሞቻችን ኪነጥበቦቻችን እንደዛ ነው ማንተል የሚሉት ምንድነው እንደ መፍትሄ ሊሆኑ ይችላሉ ወይም ደግሞ ወደ ቀድሞ ወደ ነበረበት ቦታ ልናመጣው እንችላለን ባህላችንን ወጋችንን ማስተዋወቅ እንችላለን የሚልበት አሁን ብዙ ፊልሞች ላይ ያው ቋንቋ ክፋት ኖሮት አይደለም አማርኛ ፊልም ላይ የሚያስገባቸው የእንግሊዘኛ ዲያሎጎች ምናምን እንደዚህ ያሉ እንደው እሱን በተመለከተ ብዙ ስለምታውቅ እስኪ ትንሽ ግለጽልኝ እንግዲህ እኔ አሁን ፊልም መስራት አላቆምም ቲያትር መስራት አላቆምም የኔ ስራዬ እሱ ነው እኛ አሁን እንደዚህ እንደኔ አይነት ስሜት ያለው ሰው መስራት አለበት አሁን ፊልሙ በድሮ በ700 ሺህ ብር በ800 ሺህ ብር ብቻ የሚሰራ አይደለም በደንብ ብዙ ነገር የሚጠይቅ ነገር ወጪ አለው ካሜራዎች ብዙ አሉ ያው ደግሞ የሸወደን ካሜራ ነው የካሜራ ሙቭመንት አለው ድሮን አለው ምናምን አለው ልክ ዲያሎጉ ሲጀምር ግን ዲያሎጉ ሌላ ነው ከሚታየው ነገር አኳያ ሌላ ነው እና እንደሱ እንዳናባክነው ያስፈልጋል ይሄንን የቴክኖሎጂ ነገር ባይባክን ጥሩ ነው ፊልሞች አሁን ቲክቶክ ላይ የሚታዩ ነገሮች ወይም ደግሞ ዩቲዩብ ላይ የሚታዩ ነገሮች ምናምን ከፊልሙ ጋር አይዳረሱም ጭራሽ ፊልም በጣም ትልቅ ጥበብ ስለሆነ ማለት ነው ፊልሞች አዳዲስ ዲያሎጎች ያስፈልጋቸዋል ለመጻፍ መነሻ ያስፈልጋል የሚሰራው የፍቅር ታሪክ እውነተኛ መሆን ያስፈልጋል የሆሊውድ አክቲንግ ሆሊውድ ኦሬዲ ተሰርቷል ይሄ አፈንችንን ከፍተን መጮ ወይም ደግሞ እንደ ሆሊውድ እንደ ሌሎቹ አክት ለማድረግ መሞከር አይጠቅመንም ምንም አይጠቅም ይሄ በሜካፕ አይን ማውጣት መቁረጥ ምናምን እሱ አይደለም ጥበብ ማለት ታላቅና ታናሽ ጋሼ የሚባለውን አቶ ወይዘሪት ወይዘሮ የኔ ልጅ የኔ ተስፋ የሚባሉት ዲያሎጎች እናት ትፈልጋለች የሚባሉት ቃላቶች ቀላል አይደሉም
እማዬ አባዬ የምንለው ማዘር የሚባለው የኢትዮጵያ ፊልም ሊሆን አይችልም። እንደገና ደግሞ ትልልቅ ሰዎችን ማሰዳደብ ሁሉ ጊዜ መቀጠል የለበትም። ሆነ አማረልም አልተሞከረም በሚል መሞከር የለበትም። ካልተሞከረ አልተሞከረም ነው። ሁሉ ነገር ተሞክሮ ሊሳካ አይችልም። እና በኢትዮጵያ ፊልም ላይ አንዳንዴ 5 ደቂቃ አስተቀመጪ 3 ስህተት ልታይ ትችላለሽ። በጣም ታያለህ በኢትዮጵያ ፊልሞች። ሰው ቤት ሲሄድ ምናምን ነው ማየው እንጂ እኔ የራሴንም ፊልም ለማየት በጣም እናድዳለሁ። ምክንያቱም ወይኔ እዚህ ጋር እንዲህ ቢሆን እዚህ ጋር ችግሩን ታውቂዋለሽ። እዛ ጋር ስንት ሰው ቆሙ ብለሽ እንደሰራሽ ድምጹ ይሄ የሆነ ድምጽ ሰላም ነው የተባለሽው ድምጽ የሆነ ብሎ ሲመጣ እንዴት እንደሚሆን ያሸማቅቅሻል። እኔ ፊልም ኤዲት የራሴን ፊልም ኤዲት ለማድረግ ሌሊቱን ሙሉ ስለመቀመጥ እንትን ግን በመናየው ጊዜ ፊልሞች ስናይ አሁን ፊልም ለማየት 5 ጊዜ ነው ማየት ያለበት። አንድ ሰው ቲያትርም 5 ጊዜ ነው የሚታየው ነው እኛ ስንማር በኪነ ጥበብ ህጉ መጀመሪያ ቲያትሩን ታያለሽ፣ ቀጥሎ ድርሰቱን ታያለሽ፣ ቀጥሎ ብሎኪንጉን ታያለሽ፣ ቀጥሎ ተዋናዮችን ታያለሽ። ከዛ ቴክኒክ የሚባል ነገር አለ ደግሞ 5 ጊዜ አይተሽ ከዛ በኋላ መናገር ትችያለሽ። እዚህ ጋር እንደዚህ የሚባለው ንግግር ሲል እዛ ጋር ሲያለው ቴክኒካዊ እንትኑ ቴክኒኩን አይተካል። እዛ ጋር ምን በእጁ ምን እያደረገ እንደነበር እሱን አላየሁትም ማለት አይቻልም። ቲያትሩን አይተ በደንብ ነው ስለ ቲያትሩ መናገር የሚያስፈልገው። እንዲህ ደጋግሞ ማየት ያስፈልጋል። አሁን አንድ ቲያትረኛ ባቶን ምን ትሆን ነበር ሲባል ቲያትር ተመልካች ሆን ነበር የሚባል አባባል አለ። ቲያትር ተመልካች መሆን በጣም ከባድ ነገር ነው። ፊልም ተመልካች መሆን በጣም ከባድ ነገር ነው። አሁን ሆሊውድ ፊልሞች አሁን ሰውና ዳይኖሰር ጎን ለጎን ማስኬድ ጀምረዋል በቴክኒክ አይደል እንዴ? እኛ መቼ ነው ያንን ነገር የምንጠቀመው? መቼ ነው ዲያሎጋችንን እንኳን ለዛ ያለውን አንደበታችንን የምንጠቀመው መቼ ነው? ኢትዮጵያ ለዛ አላቸው ኢትዮጵያኖች። አንዴ አሜሪካ እኔ 3 ጓደኛሞች ቁጭ ብለን እያወራን ትንሽ ሸምገል ያለ ነጭ ፈረኝ ምን ቋንቋ ነው የምታወሩት አለ። የት ነው ሀገር ውስጥ? አሜሪካ። ምን 3 ሆነን ነው የምናወራው እና እኛ ያወራን ነው። ምን ቋንቋ ነው የምታወሩት አለ። አማርኛ ነው የምናወራው አለ። በጣም ላቭሊ ነው አለ። ላቭሊ ነውና አትጮሁም አይጮት የለውም አለ። ምን እነሱ ጋር ያው ትንሽ የሆነ የሚጠቀሙት ነገር አለች ሆት ሲሆኑ ወይም ደግሞ ለማድነቅም የሚጠቀሙት ነገር ስላለች ተመሳሳይ ነገር ስላለች እና እንደዚህ አይነት ቋንቋ አለን እኛ። በሁሉም በኢትዮጵያ በኔድ ጩኸት የለንም እኛ በአጠቃላይ ጩኸት የሚባል ነገር የለም። ሲጮህኩ ምንድነው ይባላል አንድ ሰው ሲጮህ ያንን ነገር ማሳየት ያስፈልጋል። በአርት ውስጥ እነዚህ ነገሮች መከተት አለባቸው። ማደግ አለብን። የሆኑ ነገሮችን አብረን ከቴክኖሎጂ ከስልጣኔው ጋር ማየት አለብን። የሰዎች መፍራት የለባቸውም በሆነ ነገር ላይ ማለት አላውቅም ብለው መፍራት የለባቸውም። ከተማ ውስጥ ሲኖሩ ወይም ደግሞ ገጠር ሲኖሩ ማሳወቅ ያስፈልጋል። ይሄ ምልክት ምንድነው? የትራፊክ ምልክት ነው፣ እንዲ መሄድ ነው፣ እንዲ መቆም ነው፣ እንደዚህ ቁልቁለት ነው ማለት ነው። ይሄ ቀዝቃዛ ቦታ ነው፣ ይሄ ሙቅ ቦታ ነው፣ ይሄ እዚህ ውስጥ ይቀመጥና ፕሪስክሪፕሽን ምናምን የሚባሉ ነገሮች እንዳሉ ከህፃናት በማይደርሱበት ቦታ ይቀመጥ የሚል ጽሁፍ እንዳለ ምናምን ማሳወቅ አለብን። አንድ ነገር ሲከፈት ራሱ የመክፈት ቴክኒክ እኮ አለን አይደል? የመክፈት ቴክኒክ አለን። የኢትዮጵያኖች ራሳችን ምን ከፍተበት ቴክኒክ አለን። የውጪ ደግሞ ምን ከፍተበት ቴክኒክ አለን። እነዛም ነገሮች መታየት አለባቸው፣ ማሳየት አለብን። ምክንያቱም ሁሉ ጊዜም ከተማ እየሰለጠነ ሲመጣ ወደዚህ ወደ ፍልሰት ይመጣል። ሲፈልስ ያ ሰው አብሮ በልብስ ሊመሳሰል ይችላል። ያናው ነው ግን ሊቸገር ይችላል። ቤቱ ገብቶ ምን ማድረግ እንዳለበት ሊቸገር ይችላል። ስለዚህ ቴሌቪዥኑ ላይ ነው የሚያፈጣው ወይም ደግሞ ስለዚህ በቴሌቪዥኑ የሚደርስ ከሆነ ወይም ደግሞ ወደ ሲኒማ ቤት ለመጥራት ቴሌቪዥኑን ነው የምንጠቀመው። በቴሌቪዥኑ ብዙ ነገር መስራት ያለብን ይመስለኛል። እንደገና አዳዲስ አይዲያዎች ለማምጣት የቀደሙ መጽሐፎችን ማንበብ ያስፈልጋል። አሁን ያሉትን መጽሐፎች ከተነበቡ ደግሞ አሁን ያሉትን መጽሐፎች መስራት አይደለም እንዴት ነው እንደዚህ ማሰብ የሚቻለው የሚባል ነገር አለ። ጋሽ ነቢ መኮንን ወዳጄ ነበርና ጋሽ ነቢ ነፍሱን ይማርና ሲያወራኝ ሰለሞን ደሬሳ እያወራን ነበር። ገጣሚ ሰለሞን ደሬሳ እና ስለ ሰለሞን ደሬሳ ስለ ኢትዮጵያ ምን ይላል አልኩት። ትልልቅ ሐሳቦች ነው ያሉት አለ ሰለሞን። በጣም ትልልቅ ሐሳቦች ነው ያሉት እና ለምሳሌ ስለ
ላሊበላ ምን ይላል አልኩት ስለ ላሊበላ አለ ሰለሞን ደሬሳ እንግዲህ ጋሽ ነብይ ሲናገር ጋሽ ነብይ በጣም ማስተዋወስ ይችላል የማስተዋወስ ችሎታው በጣም ይገርማል ጋሽ ነብይ ምን ይለኛል አንተ ምን ነግረህ አለኝ አንድ ቀን የሆነ ነገር ተጽፏል ወይ የሆነ ነገር ታረጋዋለህ ብሎኝ ብዙ የነገሩኝ ስቶሪዎች አሉ ነብይ ጋሽ ነብይ ብዙ ጊዜ ምሰራቸው ወደፊት ምጽፋቸው አሉ ብያለሁ እንግዲህ የሱ ብርታት ከሰጠኝ ተጽፋለህ እና ጀምረኸዋል አይደል አዎቼም አይምሮ ውስጥ አንዴ ከተገባ መዝመንት ማለት አይቀር እኔ ምንድነው የገረመ ምንድነው የሚገርም ስለ ላሊበላ ምን ትላለህ አልኩት አለ እኔ ላሊበላ አለ ላሊበላን መስራቱ ሳይሆን የሚገርመኝ አለ እዚህኛው ተራራ ላይ ሆኖ ያኛውን ተራራ ቤተ መቅደስ አረጋዋለሁ ብሎ ማሰቡ ነው የገረመኝ አለ ይሄ እንግዲህ ከባድ እይታ ነው መስራት ያንን ነገር መፈልፈሉ ሳይሆን ማሰብ ነው ማሰብ ይቀድማል ማለት ነው ስለዚህ የተደረገው ነገር ሳይሆን ከዛ በፊት ማሰቡ ይጠቅማል ለመጻፍ ስንነሳ ራሳችን 2-3 ጊዜ ስክሪፕት ይጻጻፋል ይባላል አንዴ ጽፊ ከዛ በኋላ እንደገና ስታነቢ ደግሞ ሌላ ነገር ይመጣል ከዛ ማሳጠር ይመጣል ከዛ ደግሞ ወይ ይሄ ሁሉ ለምንድን ነው የሚቀባጥረው በዚህ ገልጸው የለ እንዴ ብለሽ የሆነች ነገር መግለጽ ይቻላል ለዚህ ነው አሁን በዓሉ ግርማ ብዙ ጊዜ መጻፎቹ ላይ ተረቶች ይጠቀማል አደፍርስ አንቺ አውሰሽን ያነበብኩት እንደውም አደፍርስን አንቺ አውሰሽን ያነበብኩት እንደውም አደፍርስ ላይ ምን የሚል ደስ የሚል እንትላለ መሰለሽ የንጉሱ መውደቅ የተቃረበ ነገር ነው እንግዲህ ንጉሱ ወድቀው ነው መሰለ የሚጀምረው ስቶሪ እና ጻጉራም ውሻ አለ ሲሉት ይሞታል እንቢባልና ንጉሱ እንግዲህ በዛው ክብራቸው እንዳለ ነው እንግዲህ ሲምቦል አርጎ ነው የተናገረውና እነዚህ ነገሮች መጠቀም መቻል አለብን የየትኛው ቋንቋዎቻችንን ማለት ነው እያንዳንዱ ንግግሮች ደግሞ ውጤት አላቸው አሁን የነቶሎ ቶሎ ቤት ግድግዳው ሰንበሌጥ ሲባል ምን ሆነ ታሪኩ እንዴት ተባለ ሲባል እናንተ እንዲ ቦታ ቤት ሰርተው ይባላል አለው ምክንያት ስለዚህ መጠየቅ ማንበብ ያስፈልጋል ያየነውን ከመስራት ማንበብ ያኔ ይደክመናል ሲደክመን እንደሰራን ይገባናል በዚህ ሁሉ ንግግር ውስጥ እንግዲህ ወደ ስክሪፕት ይቀየራል እንግዲህ በቅርብ ጊዜ እንመጣለን በዚህ ንግግር መካከል እንግዲህ ስሜታዊ ሆኜ ያስቀየምኳችሁ ካላችሁ በጣም ይቅርታ ምንም ያስቀየምከው ነገር የለም ነዚህ አሁን ብዙውን ጊዜ ያለው ወደ ቤተሰብ ጨዋታ ላይ ነው በቅርቡ እንግዲህ እንዳልከን በቲያትሩም በፊልሙም ደግሞ መጣል ምክንያቱም በጣም ተጽዕኖ አድርጎብሃል የቤተሰብ ጨዋታ የሰራሃቸው ስራዎች ሁሉ ወደሱ ያው ሰው ማዝናናት ህፃናቶችን ትልልቅ ሰዎችን ቤተሰብን የማሰባሰቡ ነገር በጣም ደስ ይላል እስቲ በዚህ አጋጣሚ ውስጥ በዚህ በሰራው ስራ ውስጥ ያለ ለየት ያለ አጋጣሚ ህፃናቶች ይመጣሉ ወጣቶች ቤተሰቦች ይመጣሉ እንደው ለንትን ያልወጣ መድረኩ ላይ ያልወጣ ያጋጠሙ ብዙ ነገሮች እንደሚኖሩ እርግጠኛ ነኝ እንግዲህ በሳምንት ሁለቴ ነው የሚተላለፈውና እሱን መቅረጽ ነው ትንሽ ቢዚ የሚያደርገኝ ወደ እንትኑ ወደ በጣም ታይቶናል ማስታወቂያዎች ሰራለሁ ደግሞ ስለ ማስታወቂያ ጠይቅሽኝም ማስታወቂያ ሰራ ጎበዝ ነኝ ነፃነት ወርቅ ነው ፕሮሞሽን ማስታወቂያ ነፃነት ወርቅ ነው ፕሮሞሽን ፕሮዳክሽን ሚል ፕሮጀክት ማለኝ ነፃነት ወርቅ ነው የሮስተኛ እንዳለ እና እነሱ ነገሮች የማስታወቂያ ጽሁፍ መጻፍ በጣም ከባድ ነው በጣም በአንድ ደቂቃ ወይ ብዙ ማስታወቂያዎች ሰርተሃል በአንድ ደቂቃ ደግሞ የሆነ የተለመደ ነገር አለ ሆት ሆኖ ጀምሮ ሆት ሆኖ እንዲካች እንዲያደርግ የሚፈልግ ያንተ ድምጽ ብቻ አይደለም ማስታወቂያ ላይ አክቲንግም አለው አክቲንጎችም አሉና እነሱ ነገሮች ስለዚህ ስራ ላይ ነኝ እኔ አሁን ስራ ላይ ነኝ ወደ ፊልሙ ስመጣ ፊልም በአጭር ጊዜ ነው የምቀርጸው ባይዘው ማለት ጽሁፉ ላይ ነው ጊዜ የምጠፋው ስክሪፕቱ ላይ ጊዜ ያጠፋና 12 ቀን ነው መፈጅበት ለቀረጻ 12 ቀን ሙሉ ቀርጻለሁ ከዛ ኤዲቲንግ 8 ቀን ምናምን እንጨርሳለን የምን ያህል ሰዓት ነው በ12 ቀን የምጨርሰው የ1 ሰዓት ከ45 በጣም አጭር ጊዜ ነው በጣም ወረቀቱ ላይ በጣም ነው ፋይት ማረጋው እኔ ከልምምድ አለ
ብሎኪንግ አለ ምናምን ብሎኪንግ ስላለ ነው ብሎኪንግ ይኖረዋል ዝም ብሎ ካሜራ ይዞ ወጥቶ ከዚህ እስቲ በዚህ በኩል ፀሐይ ነች በዚህ በኩል ምናምን የለም ብሎኪንግ ከተሰራ ነገሩ ቀላል ይሆናል እንደዛ እንዳልነው ግን በ12 ቀን ብቻ ሳይሆን ከዛ መለቃቀም ይባል ደግሞ የሆነ ነገሮችን እንሰራለን ስለዚህ ወደ ፊልሙ መለሳለው ወደ ቲያትሩ መለሳለው ሳይሆን አለውበት ግን ያው አሁን የቤተሰብ ጨዋታ በጣም ቢዚ አድርጎሃል አዎ ቢዚ አድርጎኛል የቤተሰብ ጨዋታ ግን መስራት አለብኝ መድከምን ወደዋለሁ ያው ምኖረው ለስራው ስል ነው የቤተሰብ ጨዋታ ያው እንደ ቤተሰብ ነው የቤተሰብ ጨዋታ እንደ ቤተሰብ ነው እንደ ቤተሰብ ስለዚህ ገጠመኞቹ ምን መሰለሽ አዲ ገጠመኞቹ ብዙዎቹ ይለቀቃሉ ራሱን ችሎ አንዴ የሚተላለፉ ገጠመኞች አሉ ምናልባት እኔ እንግዲህ ወይ ራሳ ይሆናል እንጂ ብዙ ነገሮች ሊኖሩ ይችላሉ ልብ አላልኩትም ግን አይገርምሽም ልብ ብያለሁ በጣም አክቲቭ የሆኑ ደግሞ ወጣቶች አሉ በጣም ህፃናቶች ሆነው ከድሚያቸው በላይ እነሱ በጣም ደስ የሚሉ አሉ ብዙ ገጠመኞች አሉ የተላለፉ ነገሮች አሉ ምንድነው እኔ እንደምረዳው ዛውን ቤተሰቦች ይመጣሉና ተጠግቼ ማያቸዋለሁ ምናምን በደንብ አያቸዋለሁና ልክኛ መድረክ ላይ ስንወጣ እንደምንፈራው ነው የሚፈሩት ይሄ ማለት ምን አይነት ነገር አለ ማህበረሰባችን በቴሌቪዥን ላይ የሆነ ነገር ስትይ ከዛ በቴሌቪዥን ያልሹ አያበቃም ሌላ ነገር ይላል አሁን ኢትዮጵያ አይደል በነበረ ጊዜ ብዙ ሰፈር የለቀቁ ልጆች አሉ ወጣቶች ቤተሰብ የለም አንተ ጓደኞች አትዝፈና ይሉም ምናምን ተብለው ያንን ሰው ሪፕሌስ ያደርጋል መልሶ ወደ ሰፈር ሲመጡ እና ልጆች የሆነ ነገር ሲባሉ ወይ ወጣቶች ታዳጊዎች ምናምን ይደነግጣሉ ደጋግመው ሲታያቸው ከዛ ወደ ሌላ ሰፈር ነው የሚሉት እንዲሁ እነዚህ ያኔ ኤችአይቪ ማስታወቂያ በመንሰራበት ጊዜ በጣም ከፍተኛ ጥንቃቄ እናደርግ ነበር በህመሙም ላይ በታማሚውም ላይ ጉዳት እንዳይደርስ ማለት ነው በቃ አንዳንዴ በሽታውን ህመሙን ቫይረሱን አታክ ለማድረግ በሽተኛውንም አብረን እንትን እንደገና ደግሞ ተስፋ ለመስጠት የሆነ ተስፋ ማሳጣት ምናምኖች ነበሩ እና የተያያዘ ነው ብቻ ሁሉም ነገር ጥበብ በጣም የተያያዘ ነውና ወደ ሚዲያ ለመቅረብ ይገርመኛል እኔ ያው ሰዎች መተው እዛ ጨብጭበው ይሳቁ ስለራሳቸው ሲያወሩ ይሄ አሪፍ ነው ለውጥ ነው በጣም አሪፍ ለውጥ ነው ልምድ የለንም ማኛ ቤተሰብ ዝም ብለሽ ትንሽ ካሜራ እንኳን ለእንትና የሆነ ነገር ባለው ሲል ሰላም ብሎ ነው ዞር የሚለው ሰው ወይ ሳሳታለው ወይ ደግሞ እንትን ላለው ብሎ ስለሚፈራ ማለት ነው ያንን ነገር የለንም ያ ነገር ስለሌለን የተሽነው ቲክቶክ ላይ መተው ሰዎች ምን አይነት ነገር እንደሚሉ አንዳንዴ እኔ ኢንስታግራም ነው የምጠቀመው ኢንስታግራም ሪል ላይ ይመጣልኛል አንዳንድ ጊዜ እና ሰዎች እዚህ ደረጃ ደርሰዋል ወይ ታያለሽ ያለማወቅ ደረጃቸውን ወይም ደግሞ የድፍረት ደረጃቸውን ወይ ደግሞ ማን እንደሚያያቸው አለማወቃቸው እሱ ያስፈራኛል እሱ በጣም ያስፈራኛል ጠቃሚ ነገር እንዳለ ሁሉ ሞር ደግሞ የሚጎዳው ነገር ይበዛል እንዴ ጠቃሚ ነገር መኖሩማ መፈጠሩ ራሱ እኮ አንድ ጠቃሚ ነገር ነው መፈጠሩ ከዛ በዛ ነገር የመገልገል ፌስቡክ አሁን ፌስቡክ ላይ የሚጽፉ የነበሩ ብዙ ሰዎች ነበሩ ከዛ ፌስቡክ ላይ ግን የሆኑ ሰዎች ገብተው ሌላ ነገር ሲያደርጉት ደግሞ ይበተናል ያ ነገር እኛ ጋዜጣና ነበር ትንሽ ስተት ፈልጎ ያችን መዙ አውጥቶ ተመልካችን ለማግኘት ተከታይ ለማግኘት ሲባል የማይባል ነገር የለም ትክክል አንድ ስቲቭ ሃርቪ የሚባል እንግዲህ ዩኒቨርሳል የሚስ ዩኤስ ነው ሚስ ዩኒቨርስ ሆስት ነው እና የተናገረ አንደኛ የወጣችሁ ብሎ ተናገረ ግን አንደኛ የወጣችሁ እሱ አይደለች ሁለተኛዋ ነበረች ይቅርታ አለ ትንሽ ተራምዶ ነበርና ተመልሶ መጥቶ ይቅርታ እሷን አይደለም አንደኛ የወጣችሁ እሷ ነች ብሎ ተቀበላል ከዛ ሚዲያው ምን አለ በጠዋት በነጋታው በፍጥነት ይቅርታ የጠየቀ ሰው ተባለ እንዲህ አይነት የሰለጠነ ሚዲያ መኖር አለበት እንዲህ አይነት የሰለጠነ ነገር መኖር አለበት ግን የሆነ ነገር ሲባል አሁን በቴሌቪዥን ጣቢያዎች ማለት ነው በሌሎቹ የቴሌቪዥን በጠቅላላ አሁን ቢቢሲ አልጀዚራን ምንም አይልም ሲኤንኤን ቢቢሲን ምንም አይባባሉ ህብረት አላቸው ሚዲያው መከበር አለበት ምንም ቢባል ሚዲያው ነው ነገሩ የሚሰራው
ግን አንዱ የሚዲያ ላይ አንዱ ያለውን አንዱ ካንዱ እንትን የሚል ከሆነ ምንም ለማህበረሰቡ ነው የሚያገለግለው ሁሉም ነገር ማህበረሰቡን የምናገለግል ከሆነ በተባብረን ነው ማገልገል ያለብን በደም ተባብረን እስቲ እንትን ጋር እንደ አይነት ፕሮግራም ነበርኝና ሰዓት አጣው እስቲ አንተ ጋር እስቲ ይሄን ፕሮግራም ስሩት እስቲ ይሄን እንደዚህ ስጡን እስቲ እንደዚህ እናድርግ እስቲ ምናምን ቢባባሉ ጥሩ ነበር ግን ያ ነገር ምናልባት ይመጣ ይሆናል ወደፊት ገንቢና ጠቃሚ ነገሮች እየከሱብን ነው መነመኑ ለመያዝም ለመጨበጥ ይዘንም ለመሄድ ደግፈን ሆስፒታል ለመድረስም አስቸገረን መታገል ነው ነፂ እስቲ ሌላ መናገር አለብኝ የምትለው ነገር ካለ ንገረንና ሌላ ምን እናገራለሁ ብዙ ሰዎች በተሳሳተ መልኩ ጥቁር እንደሆነ ያስባሉ በተሳሳተ መልኩ ስለተረዳችሁት ነው እንጂ ጥቁር ነኝ ይሄ ነው መጽሐፎች የድሮ ጻፍ የቀደምት ጻፍት ቢመለሱ ከጽሁፉን ባሻገር በሌሎች ወደ ሌሎች ሚዲያዎች መተው ራሳቸውን ያስተዋወቁ የትልልቅ ድርሰት ደራሲዎችን ትርጉም የተረጎሙ አሉ የራሳቸው ጻፉ አሉ ነው የሲድኒ ሼልደን የነ ዳንኤል አስቲን የነ አሌክሳንደር ዱማስን የነ ሮበርት ሉድለምን መጽሐፍ የተረጎሙ አሉ እነሱ ወደ ሚዲያው ቢመጡና ምን እንደነበረ የሚገርመው የሮበርት ዘ ቦርን አይደንቲቲ የሚለው ፊልም በሆሊውድ ከመሰራቱ በፊት በኢትዮጵያ ተተርጉሞ ነበር ኤፍሬም እንዳለ ነው የተረጎመው እና ፍንጭ ነው የሚለው ብቻ አስተዋውሳለሁ እንደዚህ ቀድመን የሮበርት ሉድለምን መጽሐፍ ኤፍሬም እንዳለ ተርጉሞት ነበር እና አሁን ያለንበትና በፊት የነበርንበትን ኤፍሬም እንዳለ አላውንም በህይወት አዲስ አርማስ ላይ ንጫወት የሚጽፈው ማለት ነው እና ብዙዎቹ አሁን የሲድኒ ሼልደን መጽሐፎች እኛ በሬካራጁ ብለን ተተርጉሞ ያየነው በሌላ ተተርጉሞ አይተናቸዋል ሌላ ስም ተሰጥቷቸው ማለት ነው ይሄ ስንፍና ነው እንደገና ደግሞ ለፈጠራ ክብር አለመኖር ነው ለባለቤቱ ዕውቀትና እንደዚህ በዛም ሙያ ውስጥ ያለ ሰው መከባበር አለበት እና ብዙ መጽሐፎችም ርዕሳቸው እየተቀየረ ገስተሽ ወይም ደግሞ እንትን ብለሽ ስታይ ታገኘዋለሽ ካራክተሮቻቸው መቀየር ስለማይችሉ ማለት ነው ህልምሽን ንገሪኝ የሚለው ተበልቶ የተረጎመ የመጀመሪያ ሲተረጎም ህልምሽን ንገሪኝ ነው አሁን ሌላ ሌላ ርዕሱ ወጥቷል ነፂዬ በደንብ አንባቢ ነህ ማለት ነው ደግሞ ይሄን የንባብ ባህላችንን እኮ ብዙ የነጠቀን የቴክኖሎጂው ተጽዕኖ አለ አዎ ከሚያነብ ማንም ሰው እነዚህን ጎግል አርጎ ዩቲዩብ ላይ ገብቶ ምናምን እንደዚህ የሚያይበት እንትን ስላለ የንባብንም ባህል ትንሽ ተጽዕኖ ያደረገበት ይመስለኛል ቴክኖሎጂው ትክክል መጽሐፎች ዳጎስ ያሉ መጽሐፎች ነበሩ ያኔ የሚነበቡት እኮ አይደል ትንሽ መጽሐፍ ሲባል እንደውም ብዙ ምን ዳጎስ ያሉ መጽሐፎች አሁን ፎይታ የሚባለው መጽሐፍ ነፓፒዮ መጽሐፎች እኔ ከናቴ ነው ማንበብ የተማርኩት እናቴ በጣም መጽሐፍ ታነባለች እና መጽሐፍ በጣም ክብር አለው መጽሐፉ እንዲህ ብሎ የሚቀጥለው መግለጽ ራሱ ቀላል ነገር አይደለም የዛና አቆሞ ደግሞ ሌላ ቦታ ደርሶ የካቆሙበት መቀጠል ይሄ ራሱ ሬርስ ነው አይብሮን ሬርስ ያደርግነው ሁላችንም ብዙ ስልክ ማበቃላችን አንይዝ ምክንያቱም ስልካችን ላይ ሴቭ እናደርጋለን እነዚህ ነገሮች ይጎዱናል እና ጸሐፊዎች አሉ ብዙ ጸሐፍት አሉ ኢትዮጵያ ውስጥ የግጥም መጽሐፍ ግጥም አሁን እንደሚታየው አይደለም ግጥም አሁን ተመሳሳይ ሆኗል እኔ ስሰማቸው በቃ ተመሳሳይ ዜማው ተመሳሳይ ሆነ አጣጣሉ ተመሳሳይ ሆነ የሚባለው ነገር ተመሳሳይ ሆነ መቆራረጁም ስላለ ነው አንድ አካባቢ ነው ያለችው አዲስ አበባ ሰፊ ትመስላለች እንጂ አዲስ አበባን ከማታኛ ከቀረጻ የሆነ ሰው ለማድረስ የሆነ ቦታ ደርሰን ስንመጣ 10 ደቂቃ ነው የሚፈጀው ግራ መተረማመሱ ስላለ ነው ቀን ላይ ቢዚ የምትመስለው እንጂ ከጫፍ ብትሄጂ 15 ወይም 20 ደቂቃ ነው የሚፈጀው በጣም ጭርስ ይል ማለት ነው እና አንድ አካባቢ ስለምንኖር የዛን ነው የምንፈተነው እይታችን የሰፋ መሆኑን የምናየው የዛን ጊዜ ምን አይነት ቀላል የመቶ ዓመቱ ምርጥ ቀል የሚባለው አለና ይሄን ቤተሰብ ጨዋታ ላይ ተናግሬያለሁ መሰለኝ የእንትና መጽሐፍ ላይ ነው ያለው
ሸርሎክ ሆልምስ የሚባለው እና ሸርሎክ ስለ ሸርሎክ መርማሪው ሸርሎክ ሆልምስ ስለሱ የሚናገረው ዶክተር ጓደኛለው እንዲህ ብሎ ያለ ዶክተሩ ነው የሚናገረው ሸርሎክ እንዲሄዱ እንደዚህ አድርጎ እንዲያደረገ ብሎ የሚናገረው እሱ ነው ለሱ ነው የሚያማክረው መጥቶ ይነግረዋል እሱ ይመካከ እንደዚህ ቢሆን እንደዚህ ነው ምናምን ይያለ ይነግረዋልና አንድ ቀን ድንኳን ውስጥ ተኝተናል አለና ለሊት ነው አለ በቃ የሆነ ቦታ ድንኳን ውስጥ ጥለዋል ድንኳን ጥለው ተኝተው ለሊት ላይ ነቃውና ሸርሎክ አልኩታለ ብሎ ተነሳለ ተመልከት የሰማይ ኮከቦች እንዴት እንደሚያምሩ ስለዋለ አንተ ጅል ድንኳናችንን ሌባ ሰርቆናል አለኛለ እና የማሰብ ፍጥነቱ አንድ ቦታ ላይ ነው ያሉት ይሄ ሰውዬ ኮከቦቹን አየ ይሄኛው ግን ድንኳኑ የለም ስለዚህ ነው ኮከቦች የታየነው አለ እንደዚህ ነው ጠባብ ቦታ ላይ ስንሆን እይታችንን ማስፋት አለብን ወደ ሌላ ቦታ ሄደን ወይም ደግሞ እዛው አካባቢ በመጠየቅ በማለት ማስፋት ማንበብ ግን በጣም ወሳኝ ነገር ነው ብዬ ነው ማስበው መጽሐፍ በጣም አብሶ የሃይማኖት ትምህርቶችን ማንበብ በጣም ጥሩ ነው ሃይማኖት ውስጥ በጣም ብዙ ጥልቅ ነገሮች አሉ መጽሐፍ ቅዱስ ውስጥ በጣም ብዙ ጥልቅ ነገሮች አሉ የነዚህ ሌሎች መጽሐፎችም ላይ በጣም ብዙ ታሪኮች አሉ እና ይጠቅሙናል ምን ያክል እንደማናስብ እናቃለን እዛ ላይ የውጭ መጽሐፍቶችን በጣም ታነባለህ ማለት ነው የውጭ መጽሐፍቶችን አነባለሁ የሀገር ውስጥ መጽሐፎችን አነባለሁ ማንበብ ደስ ይለኛል በጣም ማንበብ ትልቅ ያረጋል ሌላ የቀረ ነገር እንግዲህ ከበድ ያለ ነገር ነግራችኋለሁ እኔ ነፃነት ነኝ የትም ብትሆኑ የትም የአዲ ጠብታን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ለምን እንደማታረጉት የአዲ ጠብታን ዩቲዩብ ቻናል ሰብስክራይብ ሼር እና የደወል ምልክቱን ተጭናችሁ መደወል ትችላላችሁ ከአንድ ጊዜ በላይ እንዳነኩ ደውሉ የአዲ ጠብታ ዩቲዩብ ቻናልን ሼር ኤንድ ሰብስክራይብ አድርጉ አዲ የጥንት የጠዋተዋ ወዳጃችን ውድ ልጄ አክብረኸኝ ጥሬን ተቀብለህ እዚህ ድረስ መጥተህ ይሄንን ትምህርታዊ ቃል ምልልስ ስላደረግን ከልብ አመሰግናለሁ ነጽዬ አዲ በጣም ነው የምወድሽ በጣም ነው ማክብርሽ ከኔ አይበልጥም እሺ ያስታውቃል አዲ በጣም እግዚአብሔር ይስጥልኝ እዚህ ቦታ ላይ እንዲቆጭ ብለን ደሞ ስራ ብዬሽ ከዛ ከሰራው በኋላ ደሞ ስራ እንዴት ነው ብለሽ ስላልሽኝ በጣም ደስ ይለኛል በጣም አመሰግናለሁ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ጀመረች በሰላምታ